በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋቸውን ፈጽሞ እንዳዘነጉ። ታሪኩ የሚጀምረው ቲዮ የተባለ ህፃን ኳስ ከተጫወተ በኋላ ወደ ቤቱ ሲመለስ በማስመልከት ነው። ከዛም ወደ ታላቁ ኦስካር ጋር ይሄዳል። ኦስካር ታዲያ ቲዮ ጉልበቱ ላይ አደጋ እንደደረሰበትና ይህንን አያቱ ካወቀ ችግር ውስጥ እንደሚገባ ይነግረዋል። ሆኖም ቲዮ አሁንም ፈታ ማለት ፈልገው ነበርና ፊልም እንዲመለከቱ ይጋብዘዋል። ኦስካር ግን አልተስማማም፣ ምክንያቱም ለማንበብ አስቦ ነበረ። በዛን ጊዜ ቲዮ ጎረቤታቸው ስለ እናታቸው እያወሩ እንደነበር ሰምቻለሁ ይለዋል። የሄደችውም ከሌላ ሰው ጋር ነው ብሎ ለኦስካር ቢነግረውም ኦስካር ግን ይህንን ወሬ ያላመነው ነበረ። ኦስካር ታዲያ እናታችን እውቅ የሆነች ሳይንቲስት እንደመሆኗ አንፃር ከአንድ የምርምር ማዕከል ተይዛ ሊሆን ይችላል አለው። ስለዚህ እርሷን የምናገኝበትን መንገድ እስካገኝ ድረስ ጥናቴን እቀጥላለሁ ይለዋል። ቲዮ በዚህም ያሾፍበታል። ይህ ኦስካርን አናዶት እንዲያቆም ይጠይቀዋል። የእናታችን የሆነ አንዱንም ነገር መንካት የለብህም አለው። በቀጠልም ኦስካር ለአያቱ ታናሽ ወንድሙ እያሳየ ባለው ባህሪ እየተሰላቸ እንደሆነ ይነግራታል። ማሪያ የምትባለው አያታቸው ግን ምንም ነገር ቢፈጠር ወንድሙ እንደሆነ ነገረችው። ከዛም መልካም አዳር ተመኝታላቸው ትሄዳለች። ከቀናት በኋላ ኦስካር ወደ አንዱ ሱቅ በመሄድ ከጓደኛው ጋር ያወራል። የሱቅ ባለቤት ሲሆን ከቆይታ በኋላም ኤሊና የተባለች የሱ ልጅ ትመጣለች። የሆነ ስሜት ለሷ ተሰምቶት ነበረ። በድንጋጤም ተሞላ። ትንሽ ካወሩ በኋላም ትሄዳለች። ከቆይታ በኋላ ኦስካር በቀጥታ ወደ ኤሊና ጋር ይሄዳል። ከጓደኞቿ ጋር ፊልም እንዲመለከቱ ብትጋብዘውም መልሱን ከመመለሱ በፊት ግን ቲዮ ወደ እነርሱ በመምጣት ስራ አለበት መሄድ አይችልም ይላል። ይህንን ሲሰሙ ሌሎቹ ከቦታው ይሄዳሉ። በዚህም ኦስካር እጅግ ተበሳጭቶ ነበር። ስለዚህ የቲዮ ሚስጥር ለመናገር ወሰነ። ሚስጥሩንም አያታቸው ትደርስበታለች። በሌላ ቀን ቲዮ ወደ እናቱ ቢሮ ይሄዳል። ከመጽሐፉም አንድ ገጽ ይወስዳል። በውስጡ የተለያዩ ስራዎችና የቆዩ ፎቶግራፎች ይገኙ ነበረ። ከትንሽ ጊዜ በኋላ ኦስካር ወደ ቤቱ ይመለሳል። ቲዮም ሁሉንም እንዲያውቅለት እቃዎቹን ወደ ቤቱ መለሰ። በተለይም ኦስካር ኤሊውን ሲመገብ ቲዮ ነገሮችን በፍጥነት እንዲያስተካክል መንገድ ከፍቶለት ነበረ። የመጽሐፉንም አንድ ገጽ በጠረጴዛው ላይ ነበርና ያንንም ገጽ በፍጥነት ወደ መጽሐፉ ውስጥ ያስገባዋል። ከደቂቃዎች በኋላም ቲዮ እናቱ ፎቶ ወደምታስቀምጥበት ቦታ ይሄዳል። ከዛም ወደ ቦርሳ ውስጥ በማስገባት ይቀመጣል። ሙዙንም ከበላ በኋላ ልጣቹን ይጥለዋል። ዞር ብሎ ሲመለከት ግን ሊያገኘው አልቻለም ነበረ። ቲዮም ደንግጦ ሌላ ነገር መጣሉን ይቀጥላል። በመጨረሻም ግን በቦታው የተለየ ነገር እንዳለ ያውቃል። ለማመን ግን ተቸግሮ ስለነበር ደጋግሞ ቁሶችን ቢወረውርም በተደጋጋሚ ስፍራው ነገሮችን ይወጣቸዋል። እውነት መሆኑን ስላወቀ በፍጥነት ወደ ወንድሙ ጋር ይሄዳል። ከቤቱ ሲደርስ ግን ኦስካር ቲዮ ያደረገውን ነገር ደርሶበት ነበርና ቲዮ ያየውን ነገር ቢነግረውም እንኳን ኦስካር በመናደድ ብቻውን መሆን እንደሚፈልግ ነገረው። ቲዮ ግን በምላሹ ይገፈትረዋል። ከዛም ቲዮ ወደ አያታቸው ጋር ይሄዳል፣ ፈርቶም ስለነበር። ማርያም በሁኔታው በጣም ተበሳጭታ ነበርና ሁለቱንም ልትቀጣቸው ተወስናለች። ከቆይታ በኋላ ቲዮ ኦስካርን መጥፎ እንዳይሆንበት ጠየቀው። ወንድሙ ግን ሐሳቡ ሁሉ ኤሊው ጋር ነበርና በዚህም ቲዮ ኤሊውን ይዞ ወደ ቦታው ይሄዳል። ያ ኤሊም ከዛ ቦታ ሲጥለው በድንገት ተሰወረ። ቀኖቹ በሄዱ ቁጥር ኦስካር ስለ ኤሊው ይጨነቅ ነበር። በከተማ ፖስተሩን ይለጥፋል። ነገሮች ግን አልሰሩም ነበረ። የሚያስፈልገው ነገር ስለጠፋም ኦስካር በአያቱ ፊት ያለቅሳል። ቲዮም ወንድሙን ሲመለከት የጥፋተኝነት ስሜት ስለተሰማው ወደ ስፍራው ይሄዳል። ከቆይታ በኋላም ራሱ ዘሎ ወደ ቦታው ሲያር ከአንድ ስፍራ ራሱን ያገኛል። በውስጡም ኤሊውን ያገኘዋል። የእረፍት ስሜት ተሰምቶት ነበረ። ኤሊውን ይዞት ይሄዳል። ከኦስካር አልጋ አጠገብም አስቀምጦለት ይሄዳል። በነጋታው ኦስካር ወደ ስራ ሲገባ ወንድሙንም አልተመለከተውም ነበር። ይህ የሆነው ደግሞ ቲዮ ወደፊት ወዳለው ህይወቱ እየተመለከተ ሲሆን ኦስካር ወጣት ስለነበር ኤሊው ለእርሱ አስገራሚ አልነበረም ነበረ። ከቆይታ በኋላም ኦስካር ወደ ጓደኛው ሱቅ ይሄዳል። ሰውየውም ከሱቁ ትንሽ ዕቃ በመስጠት አያቱን እንዲከባከብ ይነግረው ነበረ። በዛን ጊዜ ኤላና ከቦታው ትመጣለች። ኦስካርም በእርሷ እጅግ ተስቦ ነበረ። በንግግራቸው ወቅትም አባቷ ልጁ የሳመምን ልትሆን እንደሆነ ይነግረዋል። ኤላናም ወደፊት ከምትሰራበት ዩኒቨርሲቲ አካባቢ እንገናኛለን አለችው። የደነገጠው ኦስካር ግን ብዙም መልስ አልመለሰላትም ነበረ። ወደ ቤቱ ሲመለስም ቲዮና አያቱ በእጃቸው ኤሊውን ይዘውት ይመለከታል። ይህንን ሲመለከት ኦስካር ራሱን ይስታል። ሲነቃም እጅግ ግራ ተጋባ። በመጨረሻም ግን ታናሽ ወንድሙ ወደፊት ያለውን እውነት እየቀዘፈ እንደሆነ ሲያውቅ ይረጋጋል። ይህ ነገር ግራ ያጋባው ለቲዮም ጭምር ነበረ። ያሉበትን ዓመት ሲጠይቀውም 2022 ላይ እንዳሉ ነገረው። ኦስካር በመቀጠል ታላቁ ወንድሙ እንደሆነ ይነግረዋል።
ቲዮ ታዲያ ፎቶውን በማሳየት ወደዚህ የመጣበትን መንገድ አስረዳው። ኦስካርም በምላሹ ይህ ነገር እንዴት እንደሚሰራ ለማወቅ ብዙ ጥናቶችን ሳደርግ ነበር አለው። ቲዮም በገለጻው ሳይደሰት አያቱ ብዙም ሳትናደድበት ወደ ቀድሞ መመለስ አለብኝ አለው። ቲዮና ኦስካር ወደ ቦታው ቢሄዱም ሊያገኙት ግን አልቻሉም ነበር። በዚህም ሌላኛውን ቦታ ማፈላለግ አለብን አለው። ያገኙትንም ስኬት ፎቶ ያነሱታል። በመቀጠልም ኦስካር ቲዮን ወደሚሰራበት ቦታ ይወስዷል። እናም እንዴት ኤሊው ያንን ቦታ ሊያቋርጥ ቻለ ይለዋል። ቲዮ ግን ምላሽ አልሰጠውም ነበር። ስለዚህ ኦስካር ወንድሙን ለዚህ ኃላፊነት ትወስዳለህ አለው። በጣም አበሳጨውት ነበር። በዛም ኦስካር አለቃውን ያንን ስፍራ እንዲያገኙ እንዲረዳቸው ይጠይቀዋል። ሰውየው ግን ስላላመነው ሕክምናውን እንዲቀጥል ይነግረዋል። ኦስካር በንግግሩ ተናዶ ከቲዮ ጋር ይሄዳል። ከቤት ሲደርሱም ታናሽ ወንድሙን ለካሚላ ያስተዋውቃታል። ካሚላ የተባለችው ወጣት አያቱን የምትከባከብለት ሰው ነበረች። ወደ ቢሮ በመሄድም እስካሁን የሚያውቀውን አንድ ባንድ ይጽፍ ነበር። ቲዮም እስካሁን ኦስካር የሰራውን ነገር ሲመለከት እጅግ ይገረማል። እየጻፈ በነበረበት ወቅትም ቲዮ የእናታችንን መዝገብ መጠቀም የለብንም ወይ ሲል ጠየቀው። ኦስካርም ግራ ተጋብቶ ስለ የትኛው መዝገብ ነው የምታወራው ይለዋል። ቲዮም አንዱን የመጽሐፍ ገጽ በአያታችን መጽሐፍ ውስጥ ደብቄዋለሁ አለው። ሁለቱም ማሪያን ስለ መጽሐፉ ይጠይቋታል። እሷም ማኑኤል ለሚባለው የሱቅ ባለቤት ሰጥቼዋለሁ ትላቸዋለች። በሌላ ቀን ኦስካርና ቲዮ ወደ ሱቅ ይሄዳሉ። ስለ መጽሐፉ ሲጠይቁትም በቤቱ እንዳስቀመጠው ነገራቸው። በዛን ጊዜ ኤሌና ትመጣለች። የሚፈልጉትንም ነገር ስላወቀች ወደ ቤታቸው ይዛቸው ትሄዳለች። በቤት ውስጥ ኦስካር መጽሐፉን ያፈላልግ ነበር። ቲዮ ደግሞ በቤት ውስጥ ካሉት ሕፃናት ጋር ይጫወታል። ከብዙ ፍለጋ በኋላ ኦስካር የሚፈልጉትን ገጽ ያገኘዋል። ኦስካርም ቲዮን ጠርቶት እንሂድ ብለውም ኤሌና ገና መምጣታቸው ነው አለችው። ኦስካርም አያቱ እርዳታ እንደሚያስፈልጋት ለኤሌና ቢነግራትም ኤሌና ግን ቲዮ እዚህ ይሁን ምግብ እያዘጋጀው ነው አለችው። በዛም ኦስካር ወደ ቢሮ ይመለሳል። ከቆይታ በኋላ ኦስካር ወደ ቲዮ ጋር ሄዶ በዛ ገጽ መሰረት አዲስ ቦታን ያገኛል። በቀጥታም ወደ አቅጣጫው ለመሄድ ይወስናል። ሲደርሱ ግን ምንም የተለየ ነገር ሊያገኙ አልቻሉም ነበር። ካለምንም ውጤትም ወደ ቤታቸው ተመለሱ። በዚህም ግን ተስፋ አልቆረጠም ነበር። ምርምሩን ይቀጥላል። እየሰሩ እንዳለ ታዲያ ቲዮ ኦስካርን ለምንድነው ኤሌናን የማትቀርባት ይለዋል። ኦስካርን በምላሹ ይህ ሁሉ ያንተ ውጤት ነው፣ እየተቀራረብን ባለበት ጊዜ አንተን እንዳልቀርባት ያደረከኝ አለው። በዚህም ቲዮ ስለተናደደ የወንድሙ ስልክ በመጠቀም ቡና እንዲጠጡት መልእክት ይጽፍላታል። በነጋታው ኤሌና ከነቤተሰቦቿ ጋር ትመጣለች። ኦስካር ቢደነግጥም ወደ ቤቱ እንዲገቡ አደረገ። ከዛም አሁንም ትንሽ ጥናት ማድረግ እንዳለበትና በሳሎኑ ዘና እንዲሉ ነገራቸውና ወደ ቢሮ ይገባል። ከዚህ በፊት እናቱ ነገሮች ላይ ትኩረት ለማድረግ ስትፈልግ የምትጠቀመውን ሙዚቃ ያዳምጥ ነበር። በድንገት ግን ኤሌና ምንም ሳትነግረው ወደ ክፍሉ ገብታ ታስደነግጠዋለች። በክፍሉ ውስጥ ያየችውም ነገር አስገርሟት ነበር። ኦስካርም ለዓመታት ሲሰራ የነበረውን ነገር አሳያት። ኤሌናም ከሰዓታት በኋላ ሕፃናቱን ወደ ሱቅ ይዛቸው ትሄዳለች። ኦስካርም ቀመሩን ደጋግሞ ይመለከት ነበር። በመልበሻ ክፍል ውስጥም ቲዮ የተገዛለትን ልብስ ይሞክር ነበር። ኤሌናም ከዚህ በፊት ከጠፋው ልጅ ጋር ተመሳሳይ ባህሪ እንዳለው ተረድታ ነበር። ቲዮ እውነታውን ሊነግራት ይወስናል። ከነገራትም በኋላ ኤሌና ወደ ኦስካር ጋር በመሄድ ታናግረዋለች። ኤሌና በመቀጠልም ጥናቱን ለመከላከል አሰበች። የሂሳብ እውቀቷን በመጠቀምም ስትመለከተው በቀመሩ ላይ ስህተት እንዳለ አውቃለች። በዚህም ስህተቱን አርመው ወደ መፍትሄ ይቃረባሉ። ቀኑ በሄደ ቁጥር ለውጡ በአይን የሚታይ ነበር። ኤሌናም በፍጥነት መሄድ አለብን ትለዋለች። ኦስካር ግን በማመንታት ደጋግሞ ነገሮችን እንድታጣራ ነገራት። ኤሌና በምላሹ ነገሮችን ማዘግየት ሕፃኑ እዚህ እንዲቆይ ያደርጋል አለችው። የወደፊት ሕይወቱ ላይ ቲዮ ለመወሰን ወረቀቱን በመስረቅ ለመሄድ ያስባል። በነጋታው ቲዮ አዲስ ጓደኞቹ ኤልባና ፓብሎን በመቀላቀል አብሮት ወደ ቦታው እንዲሄዱ ጠየቃቸው። ከአካባቢው ሲደርሱ ግን ጠጠር በመጠቀም ትክክለኛውን ቦታ ለማግኘት ፍለጋውን ቀጠለ። ልክ ቦታውን እንዳወቀው ያለማመንታት ቀጥታ ዘለለ። ኤልባና ፓብሎ ሊረዱት ወደ ውሃው ይገባሉ። ወደ ዳርቻው ሲወጡ ግን ራሳቸውን ካሩኒር ከሚባል ቦታ ያገኙታል። ቲዮ አሁንም በ1989 ላይ ነው የምንገኘው ይላቸዋል። ሆኖም ግን ሌላ ችግር እንዳለ ይረዳል። ሁሉንም ነገር በጥልቀት ከተመለከተ በኋላ በ1989 ላይ እንደማይገኙ ተረዳ። የነበሩትን በ1949 ላይ ነበረ። እንዴት አድርገውም ወደ ነበሩበት ጊዜ መመለስ እንደሚችሉ ያስቡ ጀመረ። በሌላ በኩል ኦስካርና ኤላና ሕፃናቶቹን እንደጠፉ ያውቃሉ። ይጠፋሉ ብለው ካሰቡበት አንድ ቦታም ይሄዳሉ።
አንድ ቁስም ሲጥሉ ትክክለኛው ቦታ ነው ብለው አስበውት ነበረ። ያለማመንታትም ሲዘሉ ያ ስፍራ ወደ 1989 ይወስዳቸዋል። በሌላ በኩል በ1949 ቲዮና ጓደኞቹ እንዴት አድርገው መመለስ እንደሚችሉ ያስቡ ነበረ። ፓብሎ ምግብ እርቦኛል ቢልም ማንም ገንዘብ ያለው አልነበረም። ይህንን ለመፍታትም በአደባባይ ትርኢት ለማሳየት ይወስናሉ። ቲዮም ታዲያ ሰዎቹ የፈለጋቸውን ቃል እንዲናገሩና ከዛም ለመጻፍ ያስባል። ከዛም አልባ ፓብሎ በስልኩ ላይ የተመለከተውን መልስ ትጽፋለች። እቅዳቸውም ሰርቶ ገንዘብ ይሰበስባሉ። ጥበቃዎቹም ወደ ቦታው ሲመጡ ሶስቱም ከቦታው ሸሽተው ይሄዳሉ። እየሸሹ እንዳለ ግን አንድ ሰው ወደ ጫካ ይዟቸው ይሄዳል። በዛም ሰውየው ከወታደሮች ጋር የሚዋጋ ቡድን ውስጥ የሚሰራ ሰው እንደሆነ ያውቃሉ። ህፃኖቹም ግራ በመጋባት ታዲያ እኛን ለምን ወደዚህ ያመጣህን ሲሉት ሰውየው አልባ የተጠቀመችው ፉጨትን ስንሰማ ነው ይሄንን ያደረግነው ይላቸዋል። ይህንን ሲሰሙ ቡድኑ ወደ መኖሪያቸው ይወስዳቸዋል። መሪዋ ግን የቲዮ አያት በልጅነቷ ነበረች። ቲዮንም በደስታ ታቅፈዋለች። ታዲያ አልባ ለምን ላያት ምን እየሆንክ እንደሆነ በደንብ አልገለጽላትም ስትለው ቲዮን በምላሹ እውነታውን መናገር እውነቱን ለመቀየር ችግር እንዳይሆንብን ነው ይላታል። በ1989 ኤላናና ኦስካር የልጆቹ ቤት በመሄድ ህፃናቱን ያፈላለጉ ነበረ። ማንንም ሊያገኙ ግን አልቻሉ። ከመሄዳቸው በፊት ግን አንድ ሰው ሲቀርባቸው ስለተመለከቱ ከአንድ ቦታ ይደበቃሉ። በውስጡ ሆኖ ግን አንድ አስገራሚ ነገርን ተመለከተ። ወጣቱ ኦስካር ተኝቶ ነበረ። ወንድሙን ፈልጎ ባለማግኘቱ እያለቀሰ ነበረ። ደክሞ ስለነበረም እንቅልፉ ይወስዳል። ከመሄዱ በፊት ግን በተኛበት ለራሱ እንደሚያገኘው ቃል ይገባልታል። በ1949 ቲዮና ጓደኞቹ ማሪያን አብሮ ፎቶ እንዲነሱ ያሳምኗታል። እንደ ጥሩ ማስታወሻ ነበር የቆጠሩት። እሷን ፎቶውን እንደምትጠብቀው ቃል ገባችላቸው። የሚገርመው ነገር ግን የተነሱት ፎቶ አሁን ያለውን ፎቶ ተክቶት ለነ ኦስካር ይታያቸው ነበረ። በዚህም ኤሌናና ኦስካር እጅግ ይገረማሉ። በዛን ጊዜ ታናሽ ወንድሙ ወጥመድ ውስጥ የገባበትን ትክክለኛ ጊዜ ጽፎት ነበረ። ኦስካርም ወንድሙን የሚታደግበትን መረጃ እንዳለው ያስብ ጀመረ። ከቆይታ በኋላም ኦስካርና ኤሌና ህፃናት ወደ ነበሩበት ዳርቻ ይደርሳሉ። ከዛም ማሪያ የምትጠቀመውን ፉጨት ይጠቀማሉ። ቲዮም ወንድሙን ካገኘው በኋላ ላደረገው ነገር ይቅርታ ይጠይቀዋል። ሁሉም ሰዎች ደህና ነበሩ። ቡድኑም ለመሄድ ዝግጅት ይጀምራል። ሹፌሩ ለማሪያ ምግብ ከሰጣት በኋላ አንድ ነገርን ያውቃሉ፣ ሰውየው አያታቸው እንደሆነ። ከዛም ሁሉም ወደ 2022 ይመለሳሉ። ከዚህ በፊት ከባላ ዳቦ የሚበረከትላት ቦታ ላይ ነበሩ። በመጨረሻም ኦስካር ቲዮን ወደ 1989 የሚወስደው ቦታ ይወስዱታል። ቲዮም ለምን እዚህ ያልቆየን ብሎ ሲጠይቀው የኦስካር ምላሽ ግን ዝምታ ነበር። ተቃቅፈው ካለቀሱ በኋላ ቲዮን እንዲዘል ይነግረዋል። ከተሰናበተው በኋላም ቲዮ ወደ 1989 ተመለሰ። በዛን ጊዜም ትንሹ ኦስካር ቲዮን ይመለከተዋል። ስሜታቸውን መቆጣጠር ከብዷቸው ስለነበረ ዘለው ይተቃቀፋሉ። ከሰዓታት በኋላም ቲዮ ለአያቱ በሰዎች ታግቶ እንደነበረና የኦስካርን ሜል ይነሱ እንደወሰዱት በመዋሸት ይነግራታል። ማሪያ ብትደሰትም በድርጊቱ ተናዳ ስለነበር ለረጅም ጊዜ ከቤት እንዳይወጣ ትቀጠዋለች። በመቀጠልም ቲዮ ምርምርን ከቀጠልክ እናታችንን ታገኛታለህ አለው። ምክንያቱም ወደፊት ታዋቂ ሳይንቲስት ትሆናለህ ይለዋል። ይህንን እውነት ሲሰማ ኦስካር በራሱ በመኩራት ወንድሙን ያቅፈዋል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘሁ።